ሆነሃል። በእኔ ቦታ መሆን አለብህ። ገባ? አሁን ለምሳሌ እኔ ቦታ ላይ ካልሆንክ አይገባህም። ይሄ በቃ አንተም ተረዳና በቃ ከህይወታችን እንጣለን። ለምን የምር ምን ማለት ነው ፋሲል? በዛሬው ቪዲዮ ሀይሚና ብሩክ እንዲሁም ፋሲል መጥተዋል ማለት ነው። ሀይሚ እንግዲህ ቀለበቱን ከተቀበልክ ተቀበለኝ፣ ካልተቀበልክ ብላ ቀለበቱን ወርውራለች ማለት ነው። እና ፋሲልም እንግዲህ በብሩክ ላይ እያደረገ የነበረው ማለት እዚህ ጋር ስራ ቢሆንም ግልጽ ቢሆንም ብሩክን ለማናደድ ይመስለኛል፣ ለማሳመን ጥግ ድረስ የሄደበት ነገር ያስደነገጠው ሰው የለም ማለት ብሩክ እንጣላለን ማርያምን ረፍ እያለ ሲለው እዚህ ጋር ብሩክ ምንም ነገር እንደማያውቅ ነው የተረዳውትና ያው ሀይሚ እንግዲህ ሀሳቧን ሳታሳካ ወይም ያለመችውን ነገር ያቀደችውን ነገር ሳታሳካ ነገሩ አይቆምም ማለት ነው። ያው ስራና ስራ ቢሆንም ግን የዛሬው ቪዲዮ እንዴት ነው ብሩክ የመጨረሻ በትዕግስት በተሞላበት ነው ሁሉንም ነገር ያለፈው ብዬ አስባለሁ። ምክንያቱም ልጁ እንደዛ እየሆነበት እጅን አትንካኝ ምናምን ነገር በመሀላችን እኮ የገባው አንተ ነህ፣ ውጣለን ከህይወታችን። ብሩክ ነው እንግዲህ ውጣለን የሚባል ማለት ነው። እና በኋላ የመጣ አይና ወጣ ብላለች ሀይሚ። እንግዲህ ልጁ የሚናገረውን ነገር ሀይሚ ጋር ተቀባይነት የለውም። እኔና ብሩክ ህይወታችን እንኖርበት እስከ ዛሬ ኑረህ 5 ወር 4 ወር ያለፈው ነገር የተዘጋ ፋይል ነው። አሁን እንደገና ያለቀ ነገር በተደጋጋሚ ነግሬህ እንዴት ነው እንደ አዲስ መጥተህ እንዲህ ልትለኝ የምትችለው? በማለት እንግዲህ ሀይሚ ልጁ ከሚናገረው ነገር ብሩክን ለሚናገረው ነገር ሀይሚ አንድም ተቀባይነት የላትም። ምክንያቱም እኔ ለአንተ ምንም አይነት ስሜት ምንም አይነት ፍቅር የለኝም። አንተ ብታፈቅረኝም እኔ አላፈቅርህም። አይደለም አንድ ቀለበት 2 ቀለበት ቢኖርም መወርወር ነው የምፈልግ። ምክንያቱም እኔ ህይወት ያለኝ ሰው ነኝ ብላ እንግዲህ ለብሩክ ያላትን ቦታ አሳይታለች ማለት ነው። ሀይሚ እዚህ ጋር ለብሩክ ያላትን ቦታ ከብሩክ ውጭ ማንንም እንደማትፈልግ ነው እንግዲህ ቪዲዮ የሚያመላክት ማለት ነው። ብሩክም ደግሞ በዚህ ልክ የመጣው ቢመጣም ልጁም እንኳን ለጠብም ቢመጣ ወንድ ከሆንክ እስኪ ሴት ልጅ እንደዚህ አይደለም ማን ስለሆንክ ነው አንተ ብሎ እንግዲህ አይታችሁታል ማለት ነው። ከሀይሚ ጎን ነው የቆመና መሆንም ያለበት እንዲህ ነው። የብሩክን ትዕግስቱን ጀግንነቱን ለሴት ልጅ ያለውን ክብር ሳላደንቅ አላልፍም። ሀይሚማ አክተር ናት በቃ ማለት እዚህ ጋር አሁን ሀይሚን ብናመሰግናትም ባናመሰግናትም ዋናዋ አክተሯ ተጫዋቿ ሀይሚ ናተኝ በአንደኝነት ማለት ነው። ግን እዚህ ጋር ተፈታኙ ማን ነው? ብሩክ ነው። ብሩክ ደግሞ በሚፈተነው ፈተና ልክ ልጁ ለማናደድ በሚያደርገው ነገር እንዴት ነው ፈተናውን እጅግ በጣም በሚገርም ሁኔታ እየወጣው ይገኛል ማለት ነው። እና ሳላደንቀው አላልፍም ማለት ነው። ማለት በቃ ይሄ ነገር እውነት ቢሆን እንኳን ከልጁ የሚወረወረው አንዳንድ ነገሮች ብሩክን ለማናደድ ይመስለኛል። እና ልጁ ግን በዚህ ልክ እንዴት ማለት ሀይሚ ሄድልኝ እያለችው ነበርና ከህይወታችን ውጣልን፣ እኔ የራሴ ህይወት አለኝ፣ አንተ ነህ አሁን መተህ እንደዚህ የምታደርግ ብላ እንግዲህ ብቻ ግን ይሄ ነገር ማለት ስራ ነው፣ ግልጽ ነው፣ ስራ ነው። ግን ብሩክ ካላወቀ ማለት ነው ብሩክ በመሀላቸው የሆነ ነገር ክፍተት እንዳይፈጠር ብሩክ የተወሰነ ነገር እንትን ቢል ጥሩ ነው። ሀይሚ ደግሞ እንግዲህ ቃኑን ታሳጥረዋለች ብዬ አስባለሁ። ምክንያቱም ዛሬ አይታችኋል ያው ቪዲዮ እንግዲህ በሀይሚና በቡራ ነው መጨረሻ ላይ ያለቀ። ልጁም ጋር ተጣልተው ማለት ነው የተለያዩ። ደፋር ነው። ሀይሚን ይዤ እሄዳለሁ አላለም። እጇን ይዞ ነይ እንሂድ ከኔ ጋር ነው የምትወኝ አላለም። የምትጫወቹ ቁማር ምንድን ነው? ከኔ ጋር ነው መሆን ያለብሽ ምናምን እያለ ነበርና ሀይሚ ደግሞ ከአንተ በፊት ብሩክ ነው የማውቀው፣ ለአንተ ምንም አይነት ፍቅር የለኝም ብላ በቃ ሀይሚ በአጠቃላይ ከብሩክ ውጭ ማንንም ማለት ነው ማንንም እንደማትፈልግና በህይወታ ምንም ነገር እንደሌለ ለማሳየት ነው የሞከረችው ማለት ነው። እና ብቻ እዚህ ላይ በስማ እንዲሁ ሲዳረቁ ግን እንዲሁ የመጨረሻ ማለት ነው። እና ብሩክ መጨረሻ ላይ በቃ ነይ እቤትሽ ግቢና እንደፈለግሽ በቃ ሂጂልኝ። መጨረሻ ሁለታቸው ጭቅጭቅ አይታችሁታል። እና ሀይሚም ተናዳለች፣ ብሩክም ተናዷል። በቃ ማለት ልጁ ደግሞ ድርቅ ነው ያለው። በቃ ሄድል ሲባል ራሱ አልሄድም። እንግዲህ የተሰጠውን ነገር
ነገር ነው የተወነው። አይ ቲንክ ሞር ጨማምሮ ይመስለኛል። እና ዛሬ ግን ይሄ ነገር ፕራንክ አይመስልም፣ ሪል እኮ ነው የሚመስለው። የምሬን ነው የምላችሁ። እና ያ ማለት ምንድን ነው ልጁ ብሩክ ላይ የሚለው ነገር ከሀይሚ ከልጁ ጋር የምትከራከረው ሀይሚ ፍቅሯ ምንም እንዲነካበት በብሩክ እና በሷ ምንም አይነት ክፍተት እንዳይፈጠር ያላት ትግል ያላትን ክርክር አይታችኋል። ልጁ ደግሞ ብሩክ እኮ እንደ ወንድምሽ ነው እንጂ እንደ ፍቅረኛ አይደለም ማይሆን የማስበው እንደ ወንድምና እንደ እህት ነው አላለም። ትፈልጋታለህ እንዴ እያለ ማለት ነው። ብሩክን ትፈልጋታለህ እንዴ እያለ ብሩክ ደግሞ አንተ ምን አገባ ይሄ አንተን አይመለከትም ምን ያለው ብሩክ ማለት ወይኔ ብሩክ የሚመልሰው መልስ ልጁ ለማናደድ በሚሰነዝራቸው ነገሮች የብሩክ የስነ ስርዓቱ ልክ የሚመልሰው መልስ እንዴት ነው የሚያረካ? የምሬድ ነው የምላችሁ። ማለት ያ ጓገጭ ሲል ማለት ነው ለማሳመን ብሩክን የሚመልሰው መልስ አይታችሁታል። መጨረሻ ላይ ግን የሀይሚን እጅ ዞ ሄዳለሁ ሲል ነው ብሩክ እረፍ ያለው ማለት ነው እንጂ በቃ እንዴት አስቀይምሃለሁ ሁሉ እያለው ነበር ልጁ ማለት ነው። እንዴ እስካሁንስ ጥሩ ነገር የተናገርክ መሰለ እንዴ እስካሁንም እኮ አስቀይመኸኛል እያለው ነው የወሱ ወንድ ልጅ ስለሆንኩ ጥፋቱ የሀይሚ ጥፋት መሆኑን ስላወቅኩኝ በቃ እንዲያጥፍታለች ይቅርታ ብላለች። ስለዚህ ይቅርታ ካለችና የማትፈልገውን ነገር እንድታረግ እኔ አልፈቅድም። እንደ ህይወት እኮ እኔም የእሷ ህይወት ያሳስበኛል። በእኔ ህይወት መተህ የገባኸው አንተ ነህ ብሎ ብሩክ እንግዲህ ሞር ሲከራከርና ከሀይሚ ጎን ሆኖ ልጁን ከህይወታቸው እንዲወጣ ነው ሲያደርጉ የነበር ሁለታቸው። ብቻ የዛሬው ስራ ወይም የዛሬው ቪዲዮ ልክ እንደ ሪል ማለት ያኔ ፕራንክ አይመስልም። የምሬን ነው የምላችሁና መጨረሻ ላይ ግን ሀይሚና ቡራ ሲጨቃጨቁ አሳዘኑኝ ማለት ነው። ሀይሚ በቃ ምንድነው እንደዚህ የምትሆን ምናምን እያለች ነበርና ተናዳለች መጨረሻ ላይ ማለት ነው። የው ልጁ ሂድ ሲባል አልሄደም ትንሽ ቆይቶ ነበርና ብሩክ ደግሞ በቃ ትቼሽ አልሄድም እዚህ ላይ ሆነ አንቺን ትቼሽ ሌላ ችግር ተፈጥሮ ምንድነው የህልና ጸጸት እንዲሰማኝ አልፈልግም እቤት ነው ማስገባሽ ብሎ ትናንትናም ይወጥሏት አልሄደም። ዛሬም እንግዲህ ቤት አስገብቷት ነው የሚሄድ። እሷ ደግሞ ሀይሚ ደግሞ ሁሌም ነህ ሂጂ እያልክ ነው እንትን የምትለኝ የምታስገድደኝ እያለች ነበርና ብቻ ተሳክቶላቸዋል፣ በደንብ ተሳክቶላቸዋል። ብቻ በሁለታችሁ ምንም አይነት ክፍተት ይፈጠራል ብዬ አላስብም። ስራና ስራ ነው ሀይሚ እየሰራች ያለችው። ብሩክም እንግዲህ ከልጁ ከሚናገራቸው ነገሮች አንጻር እጅግ በጣም ትዕግስት በተሞላበት ሁኔታ ከሀይሚ ጎን ሆኖ እረፍ፣ ማን ስለሆንክ ነው አንተ ማን ነህ እያለ ነበረ ሲከራከር የነበረውና በሚገርም ትዕግስት በተሞላበት ነው ብሩክ ዛሬ ፈተናውን ያለፈ ብዬ ነው ማስበው። ተሳክቶላቸዋል። እንግዲህ ነገ ደግሞ ምን እንደሚፈጠር አናቅም። ብቻ ግን ሀይሚዬ ማለት ነገሩ በጣም የሚከር ከሆነ ማለት ልጁና ብሩክ ጋር ነገሩ የሚከር ከሆነ እንዴት ነው ማለት ብታሳጥረው ደስ ይለኛል። ምክንያቱም ብሩክ ማለት የማያቅ ይመስለኛል ሲምል ሰማሁት። ማርያምን እያለ ነበር ማለት ልጁ እሷን ይዤ እሄዳለሁ ሲል እንጣላለን እረፍ ብሎ እጁን ሲይዘው ነበር እና እንግዲህ ፈጣሪ ያውቃል።